Lara, don't shout. Hello. እግዚአብሔር ይመስገን ሰላም ነኝ። ይቅርታ ጫጫታ አለ መሰለኝ ትንሽ ያ የሰውኝ ነገር ስለሆነ ነው። እሺ እንዴት ላርግ? እንዴት እንቀጥል ወይስ እንቀጥል? ችግር የለውም እንቀጥል። እኔ እንኳን እግዚአብሔር ይመስገን ትምህርቱን ቦታ መቀየር ትችላለሽ? ይቅርታ። አዎ ይሄው ቀየርኩ። ይሰማል አሁን? እሺ ትምህርቱን መከታተል ከጀመርኩ ትንሽ ዘግየት ብያለሁ። በህይወቴም እግዚአብሔር ይመስገን እሺ እንኳን ደህና መጣሽ። እያገኘሁኝ እግዚአብሔር ይመስገን። ይቅርታ ሳላስበው ስለገባው ትንሽ እንደንግጫለሁ። ችግር የለውም። ወደ ጉዳያችን ንግባና ያው የህልም ስለ ህልም ነው የምናወራው። የምትነግሪኝ ነገር ካለ ንገሪኝ። ህልም በተደጋጋሚ የማየው የሆነ መልኩን የማላውቀው ሰው ነው እና አጭር ነገር ነው የሚሰጠኝ። አሁን ከዚህ በፊት ብዙ ጊዜ እኔ ምንድነው ጸልያለሁ፣ ጾማለሁ፣ ሰግዳለሁ። ጾም ላይ ግን በተለይ ሮብ አርብ ምናምን ጾም ላይ የሆነ በቃ ምግብ ላይ በጣም ያንቀዠቅዠኛል። በጣም የመብላት ፍላጎቴ እንደ ህፃን ልጅ ይጨምራል። በቃና ይቅርታ የኔ እህት ዛሬ ስለ ህልም ነው የምናወራውና ያየሽው ነገር ካለ ብቻ ነው የምቀበለው። ይቅርታ። እሺ በህልም ማለት ነው። እና አንድ ጊዜ ምን አለኝ በህልሜ መጣና አንቺን እኮ የሚያስቸግርሽ ስጋዊ ፍትወት ነው አለኝ። በህልሜ ማለት ነው። የሆነ ሰውዬ መጣና እንዲህ ነው በቃ ያለ ሌላ ምናምን ነገር እንኳን አላለኝም እኮ። ይሄ ጥቆማ እኮ ነው እኮ ይሄ። አሁን እኔ እኮ ህልምሽን በግድ ንገሪኝ ሳይሆን የደወልሽበት ዋና ዓላማ ይሄም አልፈታ ያለ ህልም ካለ አሁን ይሄ ቀጥታ እኮ የስጋ ፍትወት የሚያስቸግረሽ ጥቆማ ነው። ጥሩ ጥቆማ ነው ይሄ። ምንም ፍቻ ያስፈልገውም። ኦኬ እሺ አመሰግናለሁ። ይሄ እሺ ቆይ መምህር አልጨረስኩም። እሺ አንድ ጊዜም ደግሞ እንደዚህ በህልሜ ምን አየሁ? ስማምቦት በኋላ ትደውዬ ነይት። አይ መስመሩን አላገኘሁም። ይቅርታ መምህር። ሐሳብሽም አልተሰበሰበም ወይም ደግሞ ስትደውይ ሳትዘጋጂ ነው የደወልሽው? አይደለም ተዘጋጅቻለሁ። ልጆቹ የሆነ ሰዓት ላይ በቃ አስቸገሩ፣ ለዛ ነው። እና አንድ ጊዜም ደግሞ እንደዚሁ በህልሜ ምን አየሁኝ? አንቺ እሱ ሰውዬ ራሱ መጥቶ አንቺ ዘመናዊ ነሽ መንፈሳዊ ይለኛል። እና ዘመናዊ መንፈሳዊ ምለዋለሁ። በቃ ይሄንን ጥያቄ ነው የሚጠይቀኝ፣ እኔም ይሄንን ነው የምመልሰው። ጥሎኝ ይሄዳል ማለት ነው። አንድ እንግዲህ ሰውየው ማን እንደሆነ ለይተሽ ማወቅ የሚገባሽ ነገር አለ። ምክንያቱም የሚጠቅምሽ ለአንቺ ነው። ከምትጸልይባቸው ታቦቶች ውስጥ ይሁን ወይም ከምትቀርቢያቸው ሰዎች መካከል ይሁን ወይም ደግሞ ሃይማኖትሽን ሊያስጠል የሚፈልግ ይሁን እርግጠኛ አልሆንሽም። ስለዚህ ግን የሚጠይቀው ጥያቄ ጥሩ ምርምር የሚሰጥ ነው። መንፈሳዊ ነሽ ወይስ ዓለማዊ? ማለት ራስሽን ቼክ አድርጊው። መንፈሳዊ ነኝ ካልሽ ደግሞ ማድረግ የማይገባሽን ነገር አታድርጊ። መንፈሳዊ በቃ እንዲህ ነው የሚለኝ። ዘመናዊ ነሽ መንፈሳዊ ይለኛል። እኔ ደግሞ ዘመናዊ መንፈሳዊ ምለዋለሁ። በቃ ይህንን ነው የምመልሰው። በነገራችን ላይ ዘመናዊነት ማለት መንፈሳዊ መሆን አለመሆን አይደለም። ግን ከቻልሽ ባለሽበት ሁኔታ ሆነሽ መንፈሳዊ መሆን ትችላለሽ የሚል መልእክት ነው ያለው። ዘመናዊ ነኝ ካልሽ መንፈሳዊ አይደለሁም ማለት አይደለም። መንፈሳዊ ከሆንሽም ዘመናዊ መሆን ትችላለሽ። ግን ያለውን የህልሙን ትርጉም ለመረዳት መጸለይ አለብሽ። ምክንያቱም ይሄ ምንድን ነው? ማን ነው እንደዚህ ብሎ የሚጠይቀኝ? ለምንድን ነው? እውነት ጸልየሽ ተኝተሽ ነው ወይ ይሄ ጥያቄ የመጣው? ወይስ ኃጢአት ሰርተሽ ተኝተሽ ነው ወይ ይሄ ጥያቄ የመጣው? በምን ቀን ነው ይሄ ጥያቄ የመጣብሽ የሚለውን ማወቅ አለብሽ። ጭንቀትሽ፣ ሀሳብሽ በምን ሁኔታ ላይ በነበርሽበት ሰዓት የመጣ ጥያቄ ነው የሚለውን መረዳት አለብሽ። እዚህ እኔ ያለሁት ግብጽ ነኝ እና ሱባኤ ይዤ ነበር ከዚህ በፊት። ቅዱስ ሚካኤል ገዳም የሚባል አለ። እዛ ሄጄ በቃ ለራሴ ጌታዬ ሆይ በቃ አንዱን መንገድ ምራኝ፣ ማለት መቁረብ እፈልጋለሁ ግን እፈራለሁ እና እሱም መንገድ በቃ እስኪ በ2015 ጥሩ ህይወት ለኔ ስጠኝ ምናምን ብዬ ሱባኤ ይዤ ነበር እና እዛ ሳይሆን ስመጣ ነው ቤቴ ስመጣ ነው ያየሁትኝ። እና አንቺ ዘመናዊ ነሽ መንፈሳዊ በቃ ያኛው ከዚህ በፊት አንቺን እኮ የሚያስቸግር ስጋዊ ፍትወት ነው ያለኝ ሰው ነው እንደዛ ያለኝ ማለት ነው። እና በተደጋጋሚ ያ ሰው ይመጣል እና መልኩ ይሄ ነው አይባልም፣ ወጣት ነገር ነው ግን በቃ ለመግለጽ ያቅተኛል። አጭር ነገር ነው እንደ ጥያቄ ምናምን ነው። በቃ እውነቱን ነው ወይ አልልሽም። እውነቱን ነው ወይ ብለሽ ራስሽን ጠይቂ። እኔ አሁን እንድትይኝም አይደለም
ግን እውነት የስጋ ፍትወት ነው የሚያስቸግረኝ? የት ጋር ነው የተሸነፍኩበት? እውነት ይህን ነገር ባስተካክለው ህይወቴ ጎዶሎ ነው ብዬ ማን ነው ብዬ የማስበው ነገር ይስተካከልልኛል ብለሽ ራስሽን ቼክ እንድታደርጊ የመጣልሽ ሀሳብ ነው። እሺ መምህርዬ፣ ደግሞ ከዚህ በፊት እንዲህ ጸሎት ሳልጀምር የሆነ ሰው ይመጣና ይገናኘኛል፣ ወይ ደግሞ በሩን ከፍቶ ሲገባ ይታወቀኝና ከኋላ የመጡ ቅኝት ሲል ምናምን ይታወቀኛል። በስንት መከራ በስመ አብ ወወልድ ወመንፈስ ቅዱስ ስል ነው ዞር የሚልልኝ። አሁን ደግሞ ጸሎት ከጀመርኩ በኋላ ብዙ ጊዜ ምንድን ነው የሚታየኝ? አሁን ወንዶች እያሉ እኔ ነኝ በጣም በቃ ለግንኙነት እንዴት ነው የሚያደርገኝ ነገር ለእኔ ለራሴ በቃ ቅብጥብጥብጥ በቃ እነሱ ግንኙነት እንዲያደርጉኝ በቃ የምገፋፋ ሰው ነው የሚመስለኝ በህልሜ ማለት ነው። በቃ ቅይርይር በቃ አክሽኔ፣ ስታይሌ፣ ሁሉ ነገር ይቀየራል በህልሜ። ከእነሱ ጋር እኔ ነኝ መገናኘት የምፈልገው። እሱን ነው ደግሞ እያየሁ ያለው አሁን። ማለት ተከታታይ የሆነ ነገር ነው። ብዙም አይደለም ግን አልፎ አልፎ እንደዛ። በፊት አልፎ አልፎ ሲገናኙ ነበር የሚያሳየኝ። አሁን ደግሞ እኔ ነኝ ለመገናኘት ፍላጎቱ ያለኝ። በቃ በጣም አክሽኔ ይቀየራል፣ ስታይሌ በቃ እንዴት እንደሚያደርገኝ በቃ በጣም ይገርመኛል። በህልሜ ላይ የማየው መቅበጥበት ማለት ነው። ይሄ ከተለያዩ ወንዶች እንግዲህ ፎቶሽ ያንቺ ከሆነ ከማየው አንጻር በዝሙት መልክ የሚፈልጉሽ ወንዶች ይኖራሉ እና ከነዛ የመጣ መንፈስም ይኖራል። ለጋብቻም ምንም እንግዲህ የተለያየ ሀሳብ ያላቸው የተለያዩ የዛር መንፈስ ያለባቸው ከመናፍስት ጋር በተገናኘ ሆን ብለውም የሚያመልኩ የዝሙት መንፈስ ያለባቸው የቡዳ መንፈስ ያለባቸው ካለባበስሽ አንጻር ይገባል እና የእነሱ መንፈስ ነው። በነገራችን ላይ በህልምሽ መጥቶ የሚገናኝሽ ከሆነና የሚያባረርሽ ከሆነ ይኸው መንፈስ የሚያባረርሽ ከሆነ የሆነ ጊዜ ላይ የኖርሹ ላይፍ እና ከዛ በኋላ የተውሹ ላይፍ ነው ስትታዩ እና መንፈሳዊ ህይወት ስትገቢ ያ መንፈስ ከዛ ሰው ጸባይና ከዛ ሰው ማንነት አንጻር ከፍላጎቶቹ አንጻር መጥቶ ያሳድዳል። እንዲሁም ደግሞ ስንፈተ ወሲብ ያሰራ የተለያዩ መስተፋቅሮች ያሰራ ሰው ጋር ግንኙነት ካለሽ የዛ ሰው መንፈስ ከአንቺ ጋር በዚህ መልኩ አይላቀቅም፣ ይመጣል እና ምን ያሰራ መስተፋቅርና ስንፈተ ወሲብ። ስንፈተ ወሲብ ማለት ወንድ ልጅ ከሴት ጋር በሚያድርበት ሰዓት ቶሎ ስሜቱን ሳይረዳው ምንም ሳይለው ቶሎ ብሎ የሚያጠናቅቅ ማለት ነው። ይሄ ችግር ያለበት ወንድ ደግሞ ደብተራ ጋ ሄዶ በሰይጣናዊ በሆነ አጋንንታዊ በሆነ መንገድ ከሴት ልጅ ጋር ረጅም ሰዓት ሩካቤ ለመፈጸም የሚጠቀምበት መንገድ ነው። በሳይንሱ የተለያየ አይነት ሕክምና እያደረጉ ወይም ደግሞ የተለያየ አይነት ኪኒን እያደረጉ የሚጠቀሙትን በሰይጣናዊ መንገድ ማለት ነው። ስለዚህ ይህን የሚያደርጉ ወንዶች ከአንቺ ጋር ሪሌሽን ካላቸው የእነሱ መንፈስ ከአንቺ ጋር ይቀጥላል ማለት ነው። ኦኬ። እና ለዛ ነው እንዲቅብጥብጥ ይሄ ያልከው። ከዚህ በፊት ኢትዮጵያ በነበርኩበት ሰዓት የሆነ ልጅ ነበርና በጣም በሀብት ደረጃ ያለው ነው እና እኔ አሁን ላይ ነው እንትኑ ይገባኝና ድምፅሽን ትንሽ ቀረብ አድርጊልን። ይቅርታ ማለት እሺ። እንደዚህ አሁን ይሄ ስንፈተ ወሲብ ያልከው ማለት ነው። ከዚህ በፊት የሆነ ልጅ ነበረ። ልጅ የክፍለ ሀገር ልጅ ነው። የተዋወቅ ነው አዲስ አበባ 4 ኪሎ ነው ተወልጄ ያደኩት እና መኪና የሆነ ብቻ በእንትን የመጣው የሆነ የሚያስጨርሰው ነገር ነበር። አዲስ አበባ ላይ ተተዋውቀ ብዙ በቃ እንዲህ ሰው ሲያየኝ የሚወደኝ አይነት ሰው ነኝ እና ተግባባን። ምንም ነገር ከኔ ጋር ምንም አይነት ግንኙነት ማድረግ አይችልም ማለት ነው እና እኔን ደግሞ ይወደኛል ማለት ነው እና ብዙ ጊዜ አንቺ ከሄድሽ በኋላ ነው ስሜት የሚመጣው። እኔ እወድሻለሁ ይላል። እኔ ደግሞ ንብረት በጣም ብዙ ስለነበረው ልቀርበው ነበረ እና ብዙ ጊዜ እንትኑ ነገሮቹ ለወሲብ የሚነሳሳለት መጠጥ ሲጠጣ ነበረ፣ አልኮሎች ማለት ነው፣ ቮልካ ምናምን ሲጠጣ ነው እና እንደዛ ጠጥቶ ግንኙነት ጋር ማድረግ እንደሚፈልግ ነበረ የማውቀው። እኔም አብሬው ጠጣ ነበረ እንጂ በዚህ መንፈስ ጠርጥሬው አላውቅም። በመጠጥ እንደሚነሳሳለት ነበር የሚነግረኝ። አዎ ያው ዞሮ ዞሮ ነው አድርጓል ብዬ ባልደመድምም እንዲህ አይነት መንፈስ ያለበት ሰው ከአንቺ ጋር የሆነ ላይፍ ካሳለፈ ይሄ የማይቀር ነገር ነው። ያሳድዳል፣ ያባራል በህልም። እንዲሁም ከርቀት ሴት ልጅ በጣም ውጥር ያለ ልብስ ለብሳ ለቡዳ የሚያጋልጥ ፀጉር ወይም ደረት ላይ ጡት ምናምን እንደዚህ አይነት ሆና
የምትሄድ ከሆነ ቡዳ መንፈስ ስለሚገባ ማታም ሰላማዊ ስሜት አይሰማትም። ያው መንፈስ ያሰቃያታል፣ እየመጣ ይገናኛቸዋል። ትልልቅ እናቶቹም ጭምር ማለት ነው። በጣም በሚያሳፍር መልኩ እናቶች እድሜያቸው ራሱ ከ50 ዓመት በላይ ከ40 ዓመት በላይ የሆኑ እናቶች ራሱ ይሄው ነገር እስከ ትልቅ እድሜያቸው ድረስ ይቀጥልባቸዋል። ለምን? መንፈስ ስለሆነ ነው። የዝሙቱ መንፈስ አብሮ ይኖራል ማለት ነው። በልጅነት የገባም ቢሆን አብሮ ይኖራል። ስለዚህ የዚህ ነገር መፍትሄው ማታ ሰግዶ መተኛት፣ ስጋን አድክሞ መተኛት ነው ትልቁ ነገር። ስጋን ስታደክሚው እንደዚህ አይነት መንፈስ መጥቶ እንትን አይልም፣ አይገናኝም። ምክንያቱም ላብሽ አያስጠጋውም። አይ ልክ ነው። እኔ ጸሎት ሳልጀምር መጥቶ ነበር ይገናኘኝና አሁን ጸሎት ከጀመርኩ በኋላ ደግሞ እኔ መገናኘት ስፈልግ ምንድን ነው እሱ እኔ እንትን እላለሁ የምፈልገው ነገር ነው ይሄ እኔ ያመጣሁት ምንድን ነው ብዬ ለራሴ በቃ እስኪ መምህርን እግዚአብሔር ፈጥሮ ካገኘው እናገራለሁ ብዬ እንትን አልኩኝ ማለት ነው። አመሰግናለሁ። እንግዲህ እህት ወደ መፍትሄው አንዴ ልግባልሽና እንሰነባበት። ዛሬ ብዙ ሰው ማስተናገድ ስላለብኝ ነው። እሺ መምህር። ይኸውልሽ ብዙ ጊዜ እንደዚህ አይነት አቋምና ሰውነት ላይ ወይም ደግሞ በእንደዚህ አይነት ምቹ የሆነ ላይፍ ውስጥ የምትኖሪ ከሆነ እና ጥሩ በጎ የሆነ መልእክት ከእግዚአብሔር ህልም ማየት የምትፈልጊ ከሆነ ስጋን ትንሽ ማጎሳቆል ያስፈልጋል። ማለት ወደሽ ፈቅደሽ መስገድ፣ ከአልጋ ላይ ወረድ ብሎ መሬት መተኛት መልመድ፣ ምቾቶቹ መቀነስ። እንደገና ምን ይላሉ አባቶች? ማታ ሌሊት ብዙ ውሃ ጠጥቶ የተኛ ሰው ህልም የማየት ድሉ በጣም ሰፊ ነው ይላሉ። ያው ጸበል ማለት ነው። ዞሮ ዞሮ ማታ ጸበል ስለማይጠጣ ነው። ግን የተባረከ የተጸለየበት ውሃ የተባረከ ውሃ ጠጥቶ በስመ አብ ወወልድ ወመንፈስ ቅዱስ ብሎ ጠጥቶ የሚተኙበት ጊዜ ነበረ። ይሄ ከአባቶች ልምድ ነው። ግን ወደ አንቺ ስመጣ ጸልዮ መተኛት፣ እንደገና ደግሞ ረጅም ሰዓት እንቅልፍ የሚተኛ ሰው ህልም አያዩም። በተለይ በጊዜ የሚተኙ ሰዎች ህልም ላያዩ ይችላሉ። ካዩም እንኳን ጠዋት ሲነሱ ምን ነበር ያየሁት ምናምን ብለው ይረሱታል። ለምን? ገና እንቅልፉን እንደተኙ ስለሆነ ህልሙን የሚያዩት እስከሚነጋ ድረስ ህልሙ በአእምሯቸው ላይ ወዲያው ለማስታወስ በሚመች መልኩ ሴቭ አይሆንም። ልክ ትኝት ብለን ግን ከተወሰነ ደቂቃ በኋላ ከአንድ ሰዓት ከምናምን በኋላ ወይ ከ30 ደቂቃ በኋላ የምንነሳ ከሆነ ህልሙን የማስታወስ አቅም ይኖረናል። ሌሊት ለሽንት ስንነሳ ወይ ደግሞ ሌሊት በሆነ አጋጣሚ ብድግ ካልን ቶሎ ብሎ ጻፍ ማድረግ ነው እንዳይረሳ። ግን ምቹ የሚመች አልጋ ላይ ሆኖ በመተኛት ህልም አይታይም ሳይሆን ብዙ ጊዜ ስጋ ምቾት ከተሰማው ህልም የሚባል ነገር አይታይም። ለምሳሌ እዚህ ጋር አንዲት እህት ኃጢአቴ ስለበዛ ነው ወይ መምህር ህልም ብዙ ጊዜ አላይም የሚል ጽሑፍ እያየሁኝ ነው። እና ህልም የምናየው የሚመች ቦታ ማነው የሚቆረቁር ቦታ ስለተኛን ስላልተኛን ብቻ ሳይሆን ስጋ ብዙ ጊዜ ምቾት ከተሰማው የሚመች ምግብ የምንበላ ከሆነ በጣም ረጅም ሰዓት እረፍት ካበዛን ላይታይ ይችላል ህልም። በጸሎት በጾም በስግደት በተለይ ደግሞ በጣም ደክሞን በተኛንበት ሰዓት ግን ህልም የመታየት አቅም አለው። በጣም የደከመች ሰዓት እኮ ረጅም ሰዓት አትተኝም፣ እንቅልፍ ራሱ ይከለክልሻል። በዛች ቅጽበት ውስጥ የምታያትን ህልም ግን ቶሎ ብሎ ጻፍ ማድረግ ያስፈልጋል። አንቺ ጋር ግን ያው ብትቺ የምታያቸውን ህልሞች ትርጉሙን ለማወቅ ሞክሪ። እየመጣ የሚነግርሽ ማን እንደሆነ ለማወቅ ሞክሪ። በጣም አዎ። ከዚህ በፊት ራሱ የሆነች ጓደኛዬ ልታገባ ብላ በህልሜ ነው ጓደኛዬ ስሟን ጠርቶ ማለት ነው ልታገባ ነው፣ ግን በቅዱስ ቁርባን ነው አለኝ። እና የእውነት መምህር እግዚአብሔር ምስክሬ ነው። ሜሴንጀር ላይ ገብቼ እሷ ጋር ልደውልላት ስገባ እሷ ደውላለች። ከዛ በህልሜ በሰርግ ነው ይል ነበረ። ሰርግ በህልም ደስ ባይልም ግን በቅዱስ ቁርባን ነው ስላለ ልንገርሽ በህልሜ እንደዚህ ያየው ስላት ወይኔ እውነትሽን ነው በስመ አብ ተገረመች። በቃ ላገባ ነው ደውላ ነበረ ራሱና የደወልኩልሽ ራሱ ልነግርሽ ነው ብላለችኝና እሺ እዚህ ሀገር ያው ግብጽ ነውና እንትን እንጨርስ። እሺ እኔ አሁን በህልምሽ ጓደኛሽ በቁርባን እንደምታገባ ማሳየቱ ሰርግ ማየትሽ ጥሩ ሆኖ ሳለ ግን ከአንቺ ጋር የሚያገናኘው ነገር ምንድን ነው የሚለውን ነገር ማሰብ ያለብሽ። ለምንድን ነው ያየሁት? ጓደኛዬ ስታገባ ለምን አየሁኝ? ምንድነው? ከዛ በኋላ እሺ ከዛስ ትያለሽ አይደለ? ምንድነው የሚለው ነገር መጸለይ ያለብሽ ነው። አሁን የምታያቸው ህልሞች በሱባኤ መጠየቅ የሚገባሽ ህልሞች ነው የምታየው። ማን ነው የሚነግረኝ? የሚጠቁመኝ ማን ነው? ይቅርታ እያወራሁሽ ነው። ከነገርኩሽ በኋላ ልዘጋው ስለሆነ ነው። እሺ እኔ በቃ አትጨምሪ። ማን ነው የሚያወራኝ? ማን ነው የሚነግረኝ?
ይሄ ነገር ምንድን ነው ብሎ ሱባኤ መግባት ያስፈልጋል። እሺ ምክንያቱም ምንድን ነው አሁን ጓደኛሽ ይቅርታ አልችልም ጓደኛሽ እንደምታገባ መንገሩ አይደለም ዋናው ነገር ለምንድን ነው የነገረኝ ነው። ለምንድን ነው እሷ እንደምታገባ በቁርባን እንደምታገባ የነገረኝ መጥቶ ከኔ ጋር የሚያገናኘው ነገር ምንድን ነው? እኔም እንድቆርብ ነው ወይ ቁረቢ ማለቱ ነው ወይ የሚለውን ነገር አስቢበት ማለት ነው። በጣም ብዙ ሰዎች ህልማቸውን እየጻፉ በጽሁፍ ያለውን ደግሞ መቀበል ስላለብኝ ልሰናበትሽ ነኝ። እሺ መምህር፣ አንድ ጓደኛ አጠገቤ ጋር አለች ልታናግር 3 ደቂቃ እያለች ነው። ይቅርታ እኔት እያልኩኝ ነው አልሰማሽም? መምህር በመድኃኒዓለም አንድ ጊዜ ጓደኛ አጠገቤ ጋር ናት። እሺ ቀጥይ። እሺ መምህር። የለም መምህር። ሰላም ናንተ መምህር። እግዚአብሔር ይመስገን ሰላም ነው። ጓደኛዋ ነኝ ከሚከታተል ቆይቻለሁ። እሺ ጠጋ በይ፣ ወደ ስልኩ ጠጋ በይ የኔት። እሺ መምህር። ስልኩን ወደ አንቺ ጠጋ አድርጊው። ይቅርታ ድምጻችሁ አይሰማም ርቋል። እሺ መምህር ግርማ ይከታተል ነበረ በፊት። መምህር ይሰማል አሁን? አዎ። እና እኔ ብዙ ችግር ደርሶብኛል በፊት እዚህ ሀገር 7 ጊዜ ኮሞት ቀርቻለሁ ነው የሚባለው። ብዙ ጊዜ ኮሞት ይከታተለኛል እና ስደት ከመጣሁ 7 ጊዜ ኮሞት ድኛለሁ። በፊት ሳል በእውን ማለት ነው 7 ጊዜ ኮሞድኛለሁ በፍቅር ጸደፍ እና ከዛ ደግሞ ባህር ውስጥ መኪና ተከታታሉኝ ማለት ነው። ስድራ ቤታችን ምን እንዳለ አላውቅም። ልጅ ነኝ በልጅነቴ ነው የተሰደድኩት። ሀገር ቤት ግን ቤታችን ውስጥ ዘንዶ ይገድላሉ። እኔና በሳር ነቃጥለዋለን። ዘንዶ ተከታታይ ያልማሉ። ዘንዶ ይገድላለን። ይሄ ነው ቤታችን። አዎ አንድ ይሄ ነው። ሁለተኛ ደግሞ ቆይ እንዴት ነው ሁለት ህልም በአንድ ጊዜ አይነገርም እኮ። እሺ ማለት ዘንዶ፣ እባብ፣ ውሻ ሲጮህብን ወይም ደግሞ ስንገድል ካየን ዛር መንፈስ ነው። የቤተሰብ ባዕድ አምልኮ የሚመለክ ባዕድ አምልኮ ነው። ስለዚህ ሲያባርረን ወይም ደግሞ ሊነክሰን ሲመጣ ሲነክሰን ካየን የሆነ ችግር ሊፈጥርብን ወይ ጉዳት ሊያመጣብን ስለሆነ ጥንቃቄ ማድረግ እንዳለብን የሚያሳየው። ውሻ እንደዚሁ ደግሞ አንዳንድ ጊዜ በሁለት መልክ ይገለጻል። የዝሙት መንፈስም ነው ውሻ፣ እንደገና ዛርም ሆኖ የሚገለጥበት ጊዜ አለ። እንደ ሁኔታው ነው፣ እንደ ከለራቸው ነው። ስለዚህ ዘንዶውን በህልም ማየት የቤተሰብ ባዕድ አምልኮ ይመለክ የነበረ ቤተሰብ ውስጥ ካደጉ ወይም እንደዛ ከሆነ ያንን እንደገደሉት እንዳሸነፉት ወይም ደግሞ መግደል ማሸነፍ እንዳለብን ወይም ደግሞ የዲያብሎስን ስራ ከኛ ውስጥ በንስሐ የሚሆን በጸበል ማስወገድ እንዳለብን ማሳያ ነው። እሺ መምህር። ሁለተኛ ደግሞ ለቤተ ክርስቲያን ጭቃ ውስጥ ይገባሉ እና የሆነ ነገር ኢላ ውስጥ እና ከዛ ወጥቼ ነጭ ለብሴ የቁርባን የሚቀርቡበት ቤተክርስቲያን ነጭ ለብሴ ሚካኤል ቤተክርስቲያን ተዳ ሁለተኛ ጊዜ አለው ማለት ነው። ከዛ ቁርባን ሲቀበል ነው። ይሄ በጣም ጥሩ ነገር ነው። ቁርባን መቀበል ማለት ስለነፍስ ጉዳይ ዘላለማዊ የሆነውን ህይወት ማሰብ እንዳለብሽ እና ብዙ ጊዜ በህልም መቁረብ ማለት በእውን ቀጥታውን ሄደሽ ንስሐ ገብተሽ ቁረቢ ሳይሆን ስለ ዘላለማዊ ህይወት ማሰብ እንዳለብሽ እና ምድራዊ ነገር እያሰብሽ ስላስቸገርሽው ይሄም አለ ይሄንንም አስቢ፣ የበለጠውን አብላጫ ያለውን ነገር አስቢ ማለትም ጭምር ነው እና ብዙ ሰዎች ከበሽታቸው ለመዳን ጸበል ቦታ ወይ ጸሎት ምናምን ብዙ ነገር ሊያደርጉ ይችላሉ እና የነፍስን ጉዳይ ረስተን ዝም ብለን ስለ ምድራዊ ነገር ብቻ እግዚአብሔርን ስንጨቀጭቀው ይሄ ነገር እኮ አለ ብሎ እያስታወሰ ነው ማለት ነው። አመሰግናለሁ። አመሰግናለሁ። ታንክ ዩ ሶ ማች። ኦኬ